መቼም የምታውቁ እውነት አይደበቅም። ክሎሮክስ ጠጣሁኝ። እዛ ክሎሮክስ ጠጥቼ በረካ ሆኖ አተረፉኝ። ሰዎቹ ይዘውኝ ሄዱ። መንገዴም ላይ ወተት ገዝተው ሰጡኝ። ወተት ጠጣሁኝ ምናምን ነገር ያው ወጣ ፓስፖርት ቆርጦ በነገራችን ላይ የምታረጉትን ነገር አታውቁም። ምክንያቱም እኔ ያሰብኩት በቃ ካንሰር የሚባል ነገር ያኔ በቃ ምን ያህል እንደምንጎዳ በዛ በሴትዮ ስላየሁት በቃ ያኔ እኔ በቃ ቆስዬ ሰው ተማሸግር የሰው ፊት ተማይ ምናምን ነገር የሚለው ነገር ነው። በቃ ከዛም በህይወቴ ትዳር የሚባልም ጠላሁኝ፣ ዘመድም የሚባል ጠላሁኝ። ጓደኛም ከህይወቴ እንዲያለ ሲጓደኛ ያሉኝን አስወጣው ቦለኩኝ። በቃ አንድ ሰው ስልኬ ላይ አላስቀም ቡልክልክ አድርጌ የለም ኢጃዛ ቤት አቆምኩኝ። አንዴ እንዲ ጓደኞቼ ምናምን ነገር በቃ ሆነ ድብር ሲያደርገኝ ወይ እቃ ለመግዛት አሁን ቅባቻ አምቦ ሲያልቅብኝ ምናምን ሰዎች ታርገዙልኝ ለገዛ ሄዳለሁ እንጂ አልሄድም ነበር ሲጀምር። እንዴው ከሀበሻ አዋጥልኝ ብዬ እናቴን አልፈልግም። በራሴ ታክሜ ባለች ብር ተሞርኩኝ። ይሰየው ጠበልም ምንም እላለሁኝ። ተያንኩ ሰየው ግን ታንያንኩ መሞታት አለሁ እንጂ የገዛ ዘመዶች የገዛ ቤተሰቦች ብርንና እኔን ህይወት እኩል አድርገው ሲያመዛዝኑብኝ በህይወት ሲጫወቱ ለኖሩ ሰው ተናግሬ ቀርቶ ደም ያቁትም እንደሙር ነው እያያዙብኛሉ። እኔ ላላዋራ ለራሴ ቃል ገብቼ ነበር። ግን አብዛኞቻችሁ አብድ ያለኝ በሽተኛ ናት ትላላችሁ። በሽተኛ የምትሉ ሰዎች ደግሞ እኔ ጋራ ታውቃላችሁ። እኔ ጋር እንደ ጓደኛ ሐኪም ቤት ይዛችሁ እንግዲያችሁ ዋጋ የከፈላችሁልኝ ዛሬ በሽተኛ ናት እያላችሁ እኔ እንድናገር ገፋፋችሁ። መናገር አልፈልግም። አሰላሙ አለይኩም ሰላም ቤተሰብ። እንግዲህ የኛ የስደተኞች ህይወት ማለት ነው። የስደተኞች ህይወት ይሄ ነው በቃ መጨረሻው ይሄ ነው በቃ። እንግዲህ ይቺ ልጅ አስታውሳችኋት አይደለ? የዛሬ 3 አመት 4 አመት ይሆናል 3 አመት አለሁ አለም ቆየች። የሆነ ሰው ቤት ሪያድ ቤት ኪራይ ሄዳ ሌላ ሰው አንድ የውጭ ዜጋ ይሁን የራሳችን ዜጋ ይሁን አላቅም ብቻ አስደፍሯት። ከዚያም ያላትን ነገር ሁሉ ቪዲዮ ራሱ ቀርጿት ምናምን ይዞባት ብዙ ነገሮችን ነበር የራቁት ቪዲዮ ብዙ ነገሮችን እያደረጉ ሲያሰቃዩት ቪዲዮ ቀርጸው ምናምን እና ካስታወሳችኋት ያ ህይወቷ እንግዲህ ያ ታሪኳ አሁን ላይም ደግሞ እያስለቀሳት ነው ያለው። እየተጠቃቀሱባት እሷ ናት እያሉ አትበሏትም። ከዚያ ደግሞ ዋናው ነገር ማለት ነው ህይወታችንን ለምንድን ነው ህይወት እኮ እኔ እንጃ እኔ ህይወታችሁን እንደቀላል ነገር የምታዩ ሰዎች ሴትም ሆናችሁ ወንዶች ህይወታችሁን ልክ እንደቀላል ነገር በቃ እንደምንም እንደማያገለግል አይታችሁ ለማበላሸት የምትሞክሩ ሰዎች አሟችሁ ነው። ግን ረባካችሁ ከጤናችሁ እንዴ ከምን እኔ ከህይወቴ መቼም የሚበልጥብኝ ነገር የለም። አይደለም እንኳን እኔ በክሮሎክስ በመናምን በኬሚካል አይደለም በቃ እኔ እንጃ እኔ እንደው መርፌም ወቅታይ ምንም ሆኜ ህይወቴ እንዳታልፍብኝ ነው የምፈልገው። አላህዬ እንደው እርሜን ረጅም እንዲያደርግልኝ ነው የምፈልገው። እንኳን አይደለም ላሳጥራት ለምን ብዬ እሱ እንደሰራኝ እሱ ይወስደኛል። በቃ እኔ ምን ቤት ነኝ የኔን ህይወት ለማጥፋት እንትን እምለው? ሁላችንም እኮ በውስጣችን የሆነ ነገር አለ። ታመናል። ውስጣችን እኮ ጤነኛ አይደለንም። በተለይ ስደት ላይ ያለ ልጆች ማለት ነው። ሁላችንም ብዙ ነገሮች አሉብን። ቤተሰብ ገንዘብ በመብላት ቤተሰብ በቃ ከኛ ምን እንደሚፈልጉ በቃ የሆነ ነገር ወይም በትዳር ይሁን ወይንም በፍቅረኛ ይሁን ወይንም በምን ይሁን በምን በልጅም በቃ ውስጣችን ሁሉም ነገር አለብን። ስለዚህ መተው አለብን ማለት ነው። ራሳችንን መምከር ራሳችንን ለምን ብዬ የሚለው ነገር ለማን ብዬ ነው እንደዚህ የምሆነው? እንደውም ስትናደዱ ምን ታረጉ መሰላችሁ? ራሳችሁን መንከባከብ በቃ መተው። ሚዲያ ላይ ውጥት እያላችሁ ሚዲያ ላይ ማየት ስልካችሁ የሚያስደስቱ ነገሮችን ማየት መከታተል በቃ የምን ነገር ማሰላሰል። ከዚያ ደግሞ ራሳችሁን ትጥብ ልብስ ብልት በቃ ራሳችሁን ስትጠብቁት ትረሱታላችሁ። አዲስ ነው የምትሆኑት። እንደዚያ መሆን አለባችሁ። በቃ ራሳችሁን እንደው የሆነ ነገር እናንተን የሚያስደስታችሁ ነገር እየፈለጋችሁ
ራሳችሁን ማስደሰት በተበሳጫችሁ ጊዜ የምን አንገት ደፍቶ ማልቀስ፣ የምን አንገት ደፍቶ ሌላ ነገር ማሰብ፣ የምን ማሰላሰል፣ የምን በቃ ከዚህ ህይወት እኔ ብሞትስ፣ ከዚህ ህይወት እኔ ለምን ብዬ ነው እንደዚህ በሆንስ አትበሉ። ይሄ ሞኝነት ነው። ማንም እኔን አይሆንልኝም። ህይወቴን ልክ እንደ እንቁላል አይደለ? እንቁላል እንዳትሰበርብን ቀስ ብለን ነው ስናስቀምጣትም ይዘንም ስንሄድ ጠብቀናት። ልክ እንደዚያ መንከባከብ አለብን ህይወታችንን፣ ራሳችንን። ለማን ብላችሁ? ይቺ ልጅ እንግዲህ በጣም እየተበሳጨች በጣም እያለቀሰች ታመምኩኝ እያለች ነው። ክሮሎክስም ጠጥቼ ነበር አለች። እንደሰማችሁት ነው ቪዲዮዋን። በብዙ ነገሮች ቤተሰቦቿን ራሱ ለረመዳንም ለኢድም ብር አላኩላቸውም እያለች ነው። በዚህ ጉዳይ በሕክምና ገንዘቤን እየጨረስኩ ስለሆነ እየሰራሁኝ ስራም እየሰራሁኝ በሕክምናም ገንዘቤን እየጨረስኩ ነበረ። ከዚያም ሐኪም ቤት እሄዳለሁ። ዝም ብዬ እራጅ ነው የምነሳው፣ ሄጄ እራጅ ነው የምነሳው። እራጅ አይደለም። አሁን ይቺ ልጅ እንግዲህ ደም ነው የሚያስተፋኝ ባፌ ነው ያለችው። ደም ነው ባፌ ደም ነው የሚመጣው ነው ያለችው። የሚያማት ነገር ማለት ነው። በቃ ያፍነኛል አለች። ህመሟን እየተናገረች ነበረ። እንዲህ አይነት በሽታዎች ደግሞ እራጅ አይደለም። ደም ሰጥቶ ወይም በደሟ ውስጥ ምን እንዳለ መመርመር ይመስለኛል እንጂ ራጅ እኮ የሆነ የሚያማችሁ ቦታ ላይ ለምሳሌ እዛ ቦታ ላይ የሚጠዘጥዘኝ ባጭ ነገር ካለ ወይንም የሆነ ነገር ካለ በራጅ እዛ ቦታ ላይ ምንድነው ያለው ተብሎ ሊባል ነው እንጂ ይሄ እኮ እንደዚህ አይነት ደም ባፌ ይመጣልና እንደገና ደግሞ ትንፋሽን ያሳጥረኛል ምናምን የሚባለው ነገር ይሄ ደም ነው። ለሁሉም ነገር ደም መስጠት ነው። በቃ በደማችን ውስጥ ምን አይነት በሽታ አለ? ደማችንን ሰተን እንትን ሲመረምሩት ብዙ አይነቶችን በሽታ ሊያገኙብን ይችላሉ። ከታመምን 3፣ 4፣ 5 የሚገኙብናል። እኔ እንደዛ ነው የተገኘብኝ ማለት ነው። 3 በሽታ ነው የተገኘብኝ። ለምሳሌ የጨጓራና ከአንጀትና ከጨጓራ ጋር የተያዘ በሽታ 2፣ 1 የቪታሚን ዲ እጥረት 3 ማለት ነው። ደም ሰጥቼ ስመረመር በዛ በቃ እንደዛ ነው መመርመር ያለባችሁ። ይሄ ነው በደማችን ውስጥ ምን እንደሚያለብን እነሱ መርምረው ያገኙታል። እሷ እራጅ ነው አለች። የምነሳው እራጅ ነው የምነሳው። በቃ 1000 ብር 1000፣ 2000፣ 3000፣ 2000 ጨርሼ እመጣለሁ አለች። በቃ ከዛ ኪኒን ነው ጭንቀት ነው ያመመሽ አንቺ ስለምትጨናነቂ ነው ጭንቀት ነው ይሉኛል አለች። ምንም በቃ ያንን ኪኒን እየቃምኩ በሽታዬን እያባባሰብኝ ሄደ። ከዚያም እኔ እንግዲህ በምን ተመርምራ እንዴት ተመርምራ ካንሰር አለብሽ እንዳሏት አላውቅም። ይሄ መናጢ በሽታ እንግዲህ እየዋሸችሁን እውነቷን ይሁን አላሁ አለም። እውነታው እሷ ጋርና አላህ ጋር ነው ያለው ማለት ነው። አላህ ደግሞ እያያት ነው። ስለዚህ ሀገሬ ገብቼ ሞትኩም ዳንኩም ሀገሬ መግባት አለብኝ። ሚዲያ ላይ ወጥቼ ሀበሻን የኛን ሰውን እርዱኝ አልልም። ባለፈው ጊዜ ምንም ፋይዳ አልሰጡኝም። ቪዲዮ ቀርጸውኝ ብዙ ነገር ሲያሰቃዩኝ ብዙ ነገር ሲያደርጉኝ ቪዲዮዬን እየለቅብሻለሁ እያሉ ቪዲዮዬን ለራሴ ለሰቱ ልኮልኝ ምንም ፍትህ አላገኘሁም ነው ያለችው። አሁንም ደግሞ እየተሳለቃችሁብኝ ነው ያችናት እያላችሁኝ ሰው ልጅ ለማሸማቀቅ አሁን እንደዛ ማለት ተገቢ አይደለም። አየናት አይደለ አወቅናት አይደለ ለራሳችን ለሷ አንቺ ነሽ ወይ እንደዚህ ሆንሽው ነሽ ወይ ምናምን ያው እኔ እንጃ የሰው ልጅ አስተሳሰቡ የተለያየ ነው። እኔ እንደዛ አንቺ ነሽ ወይ እንደዛ ብዬ አልጠይቃትም። ባፌ በኮሜንትም ቢሆን አልጠይቅም። አውቂያታለሁ በቃ አውቂያታለሁ። ካላወቅኳት ደግሞ ሌላ ሰው ጠይቃለሁ በጎን ማለት ነው። በቃ ማለትም ያ ሰው ውስጡ ይሰበራል። ያንን የረሳውን ነገር የዛሬ 3 ዓመት 4 ዓመት 5 ዓመት ያን ነገር ማስታወስ ማለት ለዛ ለሰው በቃ ከተረሳ በኋላ የሆነ ስሜት አለው። እውነት አሳዘነችኝ። እያለቀሰች ነበረ። ወድጄ አይደለም እኔ እንደዚህ እንትን የምትሉኝ ለምንድን ነው? በሽተኛ ናት እሷ አብዳለች ትሉኛላችሁ የገዛ ጓደኞችም እያለች ነበረ። እንግዲህ አይምሮዋም ትክክል ካልሆነ ደግሞ ያዝ አድርጋችሁ ቁርአን የሚቀራባት ከሆነ ቁርአን ማስቀራት ጓደኛ የተባላችሁ ሰዎች ማለት ነው። እንደዛ ማድረግ አለብን። ሕክምና ከሆነ ሕክምና በገዛ ገንዘቧን ቢሆን ሄዳ እንድትታከም ማድረግ አለብን እንጂ እሷ እብድ ናት እሷ እንዲህ ናት እብድ ናት ከተባለ እኮ አንድ ሰው ይበስበታል ያ ነገርዮ። በቃ
አንዳንድ ጊዜ እኔ እንጃ። ያኔም እኮ ሚዲያ ላይ እንደወጣች እሷ ጤነኛ አይደለችም ተብሎ እኮ ነው ነገሯ ሁላ ክሽፍሽፍ ብሎ ያንን ልጅ እሱ እውነተኛ ሆኖ ከነሚስቱ ነገሩ ሁላ ክሽፍ ብሎ የቀረባት። በቃ በህግ ትቀርባለህ ተብሎ እና ቧሚራ ብዙ ነገሮችን አድርሰውት ነበረ። ግን እሷ አይምሯ ጥሩ አይደለም፣ ትክክል አይደለችም ብላ የገዛ እህቷ ራሱ ብላት ነበረ። እና ሌላ ቦታ ደግሞ አባቴ ነው ያለችው። አባቴ ደግሞ ካንሰር ታምሜያለሁ ስለው የምን አባሽ ካንሰር ነው? እንኳን ካንሰር ምንድነው ይዞሽ ይሄድ አለኝ ብላ እያለቀሰች ነበረ። ቤተሰብ አንዳንድ ቤተሰቦች ደግሞ የሆኑ ድንጋይ ናቸው። ወላሂ እኔ እንጃ ለልጃቸው መታመም የልጃቸው ህይወት የማያሳስባቸው ቤተሰቦች አሉ። ለምን እንደው አይገባኝም። ለምንድን ነው የልጃችሁ ህይወት እኔ የማያሳስባቸው እንዴ? ከባድ እኮ ነው። እኔ እንደው እኔ እዚህ ጋር ለማካበር ሳይሆን እኔ እናቴ ወላሂ አልሐምዱሊላህ ከጠፋሁኝ 1 ቀን 2 ቀን 3 ቀን ሳንደዋወል ከጠፋሁኝ እኔ ከሚዲያ ላይ እንደዚህ ከኢሞ ላይ ከጠፋሁኝ ማለት ነው በሌላ በምታውቃቸው ሰዎች ታስፈልገኛለች ወላሂ